በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ከቅርብ ጊዜ ወዲህ ችግሮችን በሰላማዊ መንገድ ለመፍታት የተጀመሩ ጥረቶች መልካም ውጤቶችን እያስገኙ መምጣታቸው ይስተዋላል። በኦሮሚያ ክልል በቅርቡ ከታጣቂ ኃይሎች ጋር የተደረሰው ስምምነትም ለዚህ አንዱ ማሳያ ነው። ጸጥታ ያለ ነው። ስራችንም ሰርተን እንገባለን። ልጆቻችንም ተምረው ነው የሚገቡት። ምንም ያለ እኛ ጋር ምንም የተረጋጋ ጸጥታ ነው። ሁሉም ደግሞ በሌላም ስናስበው በአባቶቻችንም በእምነታችንም ባለሲቄ ባባ ገዳም ቢሆን ከኛ እንኳን ተነጥለው በጫካ ውስጥ ያሉትን እንኳን አምነው ገቡ። ስለዚህ በዚህ በደንዲ ወረዳ በኩል ጸጥታው የተረጋጋ ነው። ብዙ ሰራዊቶች ወይም ብዙ ወታደሮች በአባኦ በኩል የነበሩት ገብተዋል፣ መሳሪያቸውን አስረክበዋል። ያ እጅግ በጣም የሚያስደስትና ለሌሎች ክልሎች ሁሉ አርአያ የሚሆን መሰረት የጣለ ነው። ያ መሰረት ደግሞ ያ መነሻ ደግሞ ሌሎች ከአማራ ክልል አካባቢ ያን ፈለግ በመከተል በመግባት ላይ ይገኛል። አብዛኛው መንግስት በስሜት ባልሆነ ነገር ገብተናል። በግዳጅም ይገባል። እያደርን ይዋልን ስናየው ገበሬ ከመጨቆን ገበሬ ኢኮኖሚው ከመውደቅ ውጭ ምንም ነገር የለውም። ገበሬው ፈልጎ ሳይሆን ተገዶ ነው መስሎን ገብተናል። ግን ስናየው የ70 ዓመት አዛውንት መግረፍ ነው። በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከተነሱ ሐሳቦችና ጥያቄዎች መካከል የሰላምና ጸጥታ ጉዳይ በቀዳሚነት የሚነሳ ነው። ችግሮችን በንግግር ለመቅረፍ የተደረጉ ጥረቶች ምን ውጤት አስገኙም? በዘላቂነት ችግሩን ለመቅረፍስ ምን እቅድ ተይዟል? የሚለው ከአባላቱ ለጠቅላይ ሚኒስትር አብይ አህመድ የተነሱ ጥያቄዎች ናቸው። ጫካ ከገቡ ታጣቂ ቡድኖች ጋር ችግሩን በሰላማዊ መንገድ በአጭር ጊዜ ውስጥ ለመፍታት በመንግስት በኩል ብዙ ጥረቶች እየተደረጉ መሆኑ በተደጋጋሚ ተገልጿል። በተጨባጭ ውጤትም እየተመዘገበ ነው። ይሁንና ከችግሩ ስፋትና ውስብስብነት አኳያ አሁንም በኦሮሚያ ክልልም ሆነ በአማራ ክልል ሙሉ በሙሉ ከችግር ያልተላቀቁ አካባቢዎች አሉ። ክቡር ጠቅላይ ሚኒስትር ችግሩ ከስር መሰረቱ ለመፍታት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥ። በሀገራችን ዘላቂ ሰላም ለማረጋገጥ እና ሀገራዊ መግባባትን ለማስፈን የተጀመረውን ሀገራዊ ምክክር ሂደት አንዱ ሲሆን በተለያዩ የሀገሪቱ አካባቢዎች ደግሞ ህግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንፃር መንግስት ምን እየሰራ ይገኛል? ምን ተጨባጭ ውጤት ተገኘ? እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም እንለው የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዳያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺ የሚቆጠር ሰው ያለውን ማንኛውም ሐሳብ በነፃነት ያነሳበት ያለ አውድ ነው። ይሄ መጠናከር አለበት። ጠቃሚ ነው። መንግስት የጦርነትን አስከፊነት ስለሚረዳ ማናቸውንም ችግሮች በሰላማዊ መንገድ መፍታትን ይመርጣል ያሉት ጠቅላይ ሚኒስትር አብይ አህመድ ማሳያው ከኢትዮጵያ የ100 ዓመት ታሪክ በተቃራኒ ባለፉት 7 ዓመታት አንድም መሳሪያ ከጎረቤት ሀገር ጋር አለመተኮሱን አንስተዋል። 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። አሁንም ቢሆን በአገሪቱ የሚንቀሳቀሱ የተለያዩ ታጣቂ ኃይሎች ጥያቄዎቻቸውን በድርድር እንዲፈቱና መንግስትም ለዚህ ቁርጠኛ መሆኑንም አረጋግጠዋል። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያ በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል።
እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል፣ ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል። ከዚያ በኋላ ነው የሆነ አንድ ሴክት በሺ የሚቆጠር ሰው ይዘው የገቡት። ያ ጥሩ ጅማሮ ነው። ለተቀሩት መልእክታችን በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልል ላውጥም እንደዚሁ በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ